ጌታ በመስቀል ተሰቅሎ ሳለ እመቤታችን ከመስቀሉ ግር ቆማ ለእርሱ ያለቀሰችውን ልቅሶ አይቶ የሰጣትን የቃል ኪዳን መጽሐፍ ማንበብ እንጀምራለን። ስለ ልጇ መሰቀልና ወደ መቃብር መውረድ ስላለቀሰችው ልቅሶና ስለ ክብሯ የብህንሳ ሀገር ኤጲስቆጶስ አባ ሕርያቆስ የደረሰው ድርሳን ነው። ወዳጆቼ ሆይ የአባቶች አለቃ የያዕቆብ ልቅሶ ዛሬ ታደሰ አለ። በድንግልና ጸንሳ በድንግልና ለወለደችው ተወዳጇ ልጇ ድንግል ማርያም ለምን አታለቅስም? መከራ ስለተቀበለችበት ድንግል ማርያም ለምን አታለቅስም? የድንግልና ጡቷን ላጠባችው ድንግል ማርያም ለምን አታለቅስም? በቤተልሔም በበረት ስለወለደችው ልጇ ድንግል ማርያም ለምን አታለቅስም? በማኅፀኗ 9 ወር ከ5 ቀን ለተሸከመችው ተወዳጅ ልጇ ድንግል ማርያም ለምን አታለቅስም? ከሀገር ወደ ሀገር አዝላ ለተሰደደችበት ልጇ ድንግል ማርያም ለምን አታለቅስም? ከቶ መቃብራቸውን ላላየች ልጆቿ ራሔል የምታለቅስ ከሆነ በአንድ ልጇ መቃብር ደጃፍ ላይ ድንግል ማርያም ለምን አታለቅስ? የባለ መልካም ጽም ሽማግሌ የያዕቆብ ልቅሶ በብላቴናይቱ ድንግል ዘንድ ዛሬ ታደሰ። ወንድሞቹ ባሰሩት ጊዜ ያዕቆብ ወደ ዮሴፍ አልተመለከተም። ድንግል ግን ልጇን በእንጨት መስቀል ላይ ተቸንክሮ አየችው። ዮሴፍ በሰፊ ጉድጓድ ውስጥ ሳለ ያዕቆብ በላዩ ያለቅስ ዘንድ ወደ ዮሴፍ አላየም። ድንግል ግን በአይሁድ ጉባኤ መካከል ተሰቅሎ ልጇን አየችው። ዮሴፍን ወንድሞቹ ልብሱን ገፈው ሲያራቁቱት ያዕቆብ አላየም። ድንግል ግን በጎ ምክር በሌላቸው በአይሁድ መካከል ልብሱን ተገፎ ራቁቱን ሆኖ አየችው። ወንድሞቹ ዮሴፍን በ20 ብር ሲሸጡት ያዕቆብ አላየም። ድንግል ግን ይሁዳ ልጇን በ30 ብር ሲሸጠው አየች። አራዊት ባልቀደዱት ልብስና በሌላ ደም ላይ ያዕቆብ አለቀሰ። አምላካዊ ደም ግን ድንግል ማርያም ስለ እርሱ በላዩ የምታለቅስበት በቀራንዮ ዓለት ላይ የፈሰሰው ነው። ድንግል ግን ዛሬ ያየችው ለልጇ ያለበሱትን ሌላ ልብስ ነበር። የራስን ልብስ ግን እርስ በርሳቸው ተካፈሉት። የዮሴፍ ወንድሞች ወንድማቸው ዮሴፍን በሸጡት ጊዜ አለቀሱ፣ ተጸጸቱ። የእስራኤል ልጆች ግን ጌታቸውን በሸጡት ጊዜ አላለቀሱም፣ አልተጸጸቱም። የያዕቆብ ልጆች ወንድማቸው በነገሠ ጊዜ ተደሰቱ። አይሁድ ግን ጌታቸው ከሙታን ተለይቶ በተነሳ ጊዜ ደስ አላላቸውም። ድንግል ሆይ በእውነት በልጅሽ መቃብር ላይ ልቅሶሽ ጣዕም ያለው አሳዛኝ ነበረ። ማርያም ሆይ ለምን ተቀምጠሻል? ምን ታደርጊያለሽ? ብለው የልጅሽን መስቀሉን በነገሩሽ ጊዜ በመላእክት መካከልም ቃልሽ አማረ ነበር። እነሆ ልጅሽን በመኮንኑ ፊት አቁመውታል። የአይሁድ ሊቃነ ካህናትም ያሰቃዩታል፣ ያቃልሉታል። ማርያም ሆይ ምን ታደርጊያለሽ? እነሆ ልጅሽን በፍርድ አደባባይ መካከል ልብሱን ገፈው እያራቆቱት ነው። የኢያቄም ልጅ ማርያም ሆይ ለምን ተቀምጠሻል? ምንስ ታደርጊያለሽ? እነሆ በኢየሩሳሌም ሜዳ የሚሰቀልበትን ግንድ ብቻውን ተሸክሟል። አንድስ እንኳ ወደ እርሱ የሚቀርብ የለም። የሐና ርግብ ሆይ ለምን ተቀመጥሽ? የምትሰሪውስ ምንድን ነው? እነሆ ልጅሽን ሰቅለውት በቀራንዮ ቦታ ቆሟል። የዳዊት ዘር ሆይ ልጅሽን በመስቀል ላይ ለምን ከፍ ከፍ አደረጉ? እመቤቴ ድንግል ሆይ በዮሐንስ ቤት ዛሬ ልቅሶሽ በእውነት ጣዕም ያለው ነበረ። እንዲህ ስትይ ወዮ ለዚህ መራራ ወሬ ነጋሪ ለኢዮብና እስራኤል ለተባለ ያዕቆብ ካረዷቸው መርዶ የመረረ ነው። ዛሬ ወደ እኔ ለሚመጣ ለዚህ ለክፉ ወሬ ወዮ። ልጄ ሆይ አገሩን ባቃጠሉ ጊዜ ለሎጥ ካረዱት መርዶ ያስጨንቃል።
በእኔ ላይ ለደረሰው ለዚህ አስጨናቂ ነገርም ወዮ። ልጄ ሆይ ለኃያላን እስራኤል ሞት ለዳዊት ካረዱት መርዶ ይበልጣል። በዚህ በክፉ ወሬ ወደ እኔ ለመጣው ለዚህ ወሬ ነጋሪ ወዮለት። ልጄ ሆይ እነሆ ስታረጋጋኝ 30 ዓመት ይሆናል። ልገስጽህም አልተቻለኝም። ዛሬ ወደ እኔ ወሬ እስከመጣ ድረስ ወጥተህ እስክትገባ አንዲት ሰዓት እንኳን አላመንኩም። ልጄ ሆይ ለሐዘኔ ሁሉ ምስክሬ ሰሎሜ ናት። እኔ ዳኛውን አየው ዘንድ ከቤቴ አልወጣም፣ በፈራጅም ፊት አልቆምም። ሌባውን ራሱን ሲቆርጡት ሽፍታውንም ይገድሉት ዘንድ ሲፈርዱበት አላየሁም። ከቶ ቀራንዮን አላየሁትም፣ የጎልጎታንም ቦታ አላውቅም። ሁልጊዜም በሚጣላበት ቦታ አልቆምኩም። ልጄ ሆይ ክፉ የሆነ ፍርድ አላየሁም፣ በፍርድ አደባባይ ከቶ ለዘላለሙ አልቆምኩም። ልጄ ሆይ ያደረኩብህን ግፍ አላውቅም። እኔም በዮሐንስ ቤት ነበር። ወዳጄ ሆይ በሊቀ ካህናቱ በሐና ግቢ የተቀበልከውን ግፍ ወሬው መራራ ነው። ልጄ ሆይ ዛሬ ከእኔ ላይ ነፃነቴን አስወገድክ። ስለ ልደትህ በናዝሬት መልካም የምስራች ነገሩኝ። ዛሬ ግን በኢየሩሳሌም ይህችን ክፉ መርዶ አረዱኝ። በዮሴፍ ቤት መልካም ዜና ደረሰኝ፣ በዮሐንስ ቤት ግን የሞት ዜና መጣብኝ። ልጄ ወዳጄ ሆይ እኔ በልቤ ደስ እያለኝ ተቀምጬ ነበር። በየዕለቱ ፋሲካ ደርሷል፣ በዓሉን እናከብር ዘንድ ወደ ሀገራችንም እንመለሳለን እያልኩ ነበር። የዚህ አይነት ፋሲካም ደረሰኝ። ልጄ ወዳጄ ሆይ በእንባና በሐዘን በዓሌ ወደ ልቅሶ ተመለስ፣ ፋሲካዬም ወደ ልብ ሐዘን። ድንግልንም ልጇን ስላላየችው ፍጹም ሐዘንና ልቅሶ አገኛት። በዮሐንስ ቤት ሳለች እንደገና ወደ ልቅሷ ተመልሳ ዮሐንስ ሆይ ወደ ቀራንዮ ትመራይ ዘንድ እማጸንሃለሁ አለች። ዮሐንስ ሆይ ከእኔ ጋር ወደ ጎልጎታ ስትሄድ ዘንድ እማጸንሃለሁ። ሌባን ሲሰቅሉት ወንበዴን ቸብቸቦን ሲቆርጡት አላየሁም። እንደ ወንበዴ ልጄን ወዳጄን በውስጡ የሰቀሉበትን ቦታ ዘንድ ሀገሬን ክብሬን ትቼ በእግሬ እሄዳለሁ። ልጄ ሆይ ከወንድሞችህ አንድስ እንኳ አብሮህ የቆመ የለም፣ ወይም ስለ አንተ አንዲት ቃል የሚናገር የለም። ልጄ ሆይ በልጇ ላይ የእናት ሐዘን ሌላ ነው፣ ወዳጅም ስለ ወዳጁ የሚያዝነው ሌላ ነው። እናትም በተወዳጅ ልጇ ላይ ከልብ የምታዝነው ሐዘን ልዩ ነው። ወዳጅም ለወዳጁ ልዩ ሐዘን አዝኖ ያለቅሳል። ሐዘኔም በኢየሩሳሌም ካሉ ሰዎች ሁሉ ሐዘን ይጸናል። ልጄ ወዳጄ ሆይ ልቅሶ በእኔ ዘንድ ከተሰበሰቡት ሰዎች ሁሉ ልቅሶ ይበልጣል። ዮሐንስም ከልቅሶና ከሐዘን መጽናናትን እንደማትችል እርሱም ሊያረጋጋት እንደማይችል ባየ ጊዜ እርሷም ካላየሁት መጽናናት አልችልም እያለች ስለሆነ ዮሐንስም እኔ ካንቺ ጋር ወደ ቀራንዮ እሄዳለሁ፣ ታዩ ዘንድ ተነሽ እንሂድ አላት። ድንግልም ከዮሐንስ ቤት ወጥታ በኢየሩሳሌም ሜዳዎች ውስጥ በእግሯ ተጓዘች። ድንግልም ፈጥና ስትራመድ የሚያዩት ሰዎች እንዲህ የምታለቅስ ይህች ማን ናት? እሱ እርስ በርሳቸው ይነጋገሩ ነበር። ሌሎችም ከገበያ የምታሸዋን ስትገዛ ከቶ ይችን አላየናትም ይሉ ነበር። ሌሎችም እርስ በርሳቸው ይች እንግዳ ናት፣ በሀገር ውስጥ ያለ ማስተዋል ትሄዳለችና ይሉ ነበር። የጌታ ኢየሱስ ደቀ መዝሙር እንደሆነ ዮሐንስን የሚያውቁት እንጃ ይች እናቱ ትሆናለች፣ በመስቀል ላይ ተሰቅሎ ታየው ዘንድ ትሮጣለች ይሉ ነበር። ሌሎችም ይች የሴት ሚስት ትሆናለች፣ ስለ ልጇ ወሬ ነግሯት ይሆናል ይሉ ነበር። ሌሎችም መልኳ ደምግባቷ እንዴት ያምራል እያሉ ይሉ ነበር። ሌሎችም በዚህ ሀገር ከቶ እንደዚህ ያለ አላየንም፣ መልኳም የልጇን መልክ ይመስልናል ይሉ ነበር። በገበያ ውስጥ ያሉ ሰዎች ስለ እርሷ ይነጋገሩ ነበር። ነገሩን በገበያ ሁሉ ተሰማ። ሰሎሜም በኋላ ተከትላት ነበር። ሌሎችም ሴቶች ራሳቸውን ተከናንበው ይከተሏት ነበር። በልብ ከማዘን በቀር ምንም ወደ ቀኝም ሆነ ወደ ግራም መለስ ቅለስ አትልም ነበርና። ወደ ጎልጎታም በደረሰች ጊዜ ሰው ተጨናንቆ ተሰብስቦ አየች።
በእንጨት መስቀል ላይ የተሰቀለውን ያዩት ዘንድ የተሰበሰቡትን ብዙ ሕዝብና አሕዛብ ሰራዊትና የተጨናነቀውን ሰው አየች። በዚህ ልዩ በሆነው ወር ስለ በጋ ፋሲካው ከአራማይስ፣ ከባርቅ፣ ከሞዓብ፣ ከኮሬብ፣ ከእስማኤል ልጆች ጋር ሀገር ሁሉና አውራጃ ሁሉ ወደ ኢየሩሳሌም የተሰበሰቡ ብዙዎች ነበሩ። ሕዝቡ ሁሉ ስላዩት አስደናቂ የሆነ ታላቅ ታምር ተጨናንቀው እርስ በርሳቸው እነሆ በዚህ ሰው ላይ ክፉ ምክራቸውን በግፍ ፈጸሙ ይሉ ነበር። ሌሎችም እነሆ ብዙ ዘመናት የዚህን ሰው ሞት ሲፈልጉ የነበሩ ናቸው ይሉ ነበር። ሌሎችም እነሆ ዛሬ ኃያልና ጽኑ ብርቱ ሰው ገደሉ ይሉ ነበር። ሌሎችም በዚች ሀገር እውነተኛ ፍርድ ቢኖር ይህን ባልገደሉ ነበር ይላሉ። ዳግመኛም እንደገና ሌሎች በአይሁድ ሁሉ ላይ ያነግሠው ዘንድ ስለ እርሱ ንጉሥ መልእክት የጻፈለት ይህ አይደለም ይሉ ነበር። ስለዚህም ንጉሥ ሄሮድስ ይገሉት ዘንድ አዘዛሉ። ሌሎችም ስለ እርሱ ሳይሞት የወንድሙ ሚስት ነጥቆ ጎስቋላ ያደረገው ይህ ነው እያሉ ሄሮድስን ረገሙት። ዳግመኛም እነሆ ያለ ፍርድ ይህን ገደለው አሉ። ድንግልም ስለ ጽኑ መከራዋ፣ ስለ ልቅሷ፣ ስለ ብዙ እንባዋ አንገቷን ወደ ምድር ደፍታ ነበር። ከተሰበሰቡት የአይሁድ ብዛት የተነሳ ታላቅ መጨናነቅ ነበርና የምትወደው ልጇን ማየት አልቻለችም። ዮሐንስም አየው ዘንድ ልጄ ወዳጄ ወዴት ነው? የተጨናነቁ ታላቅ ጉባኤ እንዳላየው ከልክሎኛልና አለችው። ዮሐንስም በመስቀል ላይ ታየው ዘንድ ከምኩራብ እስከ ምስራቅ ባለው ጉባኤ ላይ ዓይኖችሽን ቀና አድርጊ አላት። ዓይኖቿንም ቀና አድርጋ አየችው። ደርሳም በቀኙ እስከቆመች ድረስ በጉባኤው ውስጥ መሄድን አላቋረጠችም። እሱንም በመስቀል ላይ ሆኖ ታየው ነበር። ቸሩ ፈጣሪያችን የእናቱን ትሕትና አይቶ ዓይኖቹን ወደ ዮሐንስ አተኩሮ አንተ ሰው ይህች እናት ናት አለው። እናቱንም አንቺ ሆይ ይህ ልጅሽ ነው አላት። ዮሐንስም ወደ ቤቱ ይወስዳት ዘንድ እጇን ደግፎ ያዛት። ድንግልም ዮሐንስ ሆይ በልጄ ላይ አለቅስ ዘንድ ተወኝ አለችው። እርሱ ያለ እህት ያለ ወንድም ብቸኛ ነውና ከእርሱ ፈጥና አትለየኝ ብላ ተናገረች። ዮሐንስ ሆይ እርሱስ ምድራዊ አባት የለውም። ልጄ ሆይ ይህ በራስህ ላይ ያለ የእሾህ ዘውድ መከራውን እንዳንተ ታገሰው ዘንድ በራሴ ላይ ሳይሆን በወደድኩ ነበር። በወንበዴ ሁሉ ላይ የስቅላት ፍርድ የሚገባ ከሆነ ይሁዳ ሆይ ለምን አልሰቀሉም? አንተ ሌባ ነበርክና። ከመሞታቸው በፊት ሽፍቶችን የሚያራቁታቸው ከሆነ ይሁዳ ሆይ ለምን አላራቁቱም? በሙዳየ ምጽዋት የገባውን የምትሰርቅ ሌባ ነበርክና። ዮሐንስ ሆይ ዛሬ በዚህ ጉባኤ መካከል ጉስቁልናዬን ተመልከት። በመከራው መድከሜና የልቤንም ሐዘን ተመልክተህ ፊቱን አይቼ እደሰት ዘንድ ተወኝ። ዮሐንስ ሆይ የድሃ አደግ ማደሪያ በሆነ በዚህ ተራራ ያለ ዛሬ አላየውም። በእርሱ ላይ አለቅስ ዘንድ ተወኝ። በመከራው ጊዜ የኢዮብ መኝታው ነበርና መከራዬም ከመከራው ይበልጣልና ይህችም ቦታ የድሆች ሁሉ መጠጊያ ናትና ከእርሷም ጠግብ ዘንድ ተወኝ። እኔ እናት አባት ወይም ከሰው ወገን የለኝምና። በልጇም መስቀል ቀኝ ቁማ ሳለች ድንግል ሐዘኑ ጸንቶባት ነበርና ከብቻው አልቅሶ በቀር ልቧን በሐዘን እጅግ ስለተነካ ያንን ታላቅ ጉባኤ መለስ ብላ አታይም ነበር። እንዲህም ሆነ ከዚያ ቆመው የነበሩ ሴቶች የኩዛ ሚስት የሐና መግደላዊት ማርያምና ሶሎሜ እመቤታችን ድንግልን ስትወድቅ አቅፈው ያነሷት ነበር። በእነዚህ ንጹሐን በሆኑ ሴቶች መካከል እልቅሷ ልብ የሚነካ አሳዛኝ እንጉርጉሮ ያለው ነበር። ስለ እልቅሷ ጣዕም ያለቅሱ ነበር። ከአይሁድ ሴቶች የሆኑ ሌሎች ግን ስታለቅስ እልቅሷን የሰሙ እንዲህ እያሉ ተገዳደሯት። ከወለድሽው በ2 ዓመቱ በአንቺ ምክንያት ክንዳችን ልጆችን ከማቀፍ ተለይቶ ነበርና በቀላችን ዛሬ በአንቺ በልጅሽ ላይ መጣ። ከሄሮድስ ጋር የነበሩ የአይሁድ ታላላቆችም ይገለው ዘንድ የሄሮድስን ልብ ያስጨክኑ ነበር። እነርሱም ጲላጦስ ጌታ ኢየሱስን እንደሚወደው ለሄሮድስ አመልክተውት ነበርና ከአይሁድም ብዙዎች ልንሰቅለው ብንሄድ አሕዛብ ይነሱብናል፣ በጲላጦስም ምክር ከአንደበታችን ነጥቆ ይወስዱታልና አሁንም እንሰቅለው ዘንድ ትእዛዝህንና ኃይልህን ላክ አሉ። አይሁድ ስልጣኑና ጭፍሮቹን ከእነሱ ጋር ይልክ ዘንድ ብዙ እጅ መንሻ ሰጥተውት ነበርና ስለዚህም ሥራ በዚች ቀን ጲላጦስ ከእርሱ ጋር አልወጣም።
በእርሱና በአይሁድ መካከል ጸብ እንዳይሆን ጲላጦስና ሚስት ጌታ ኢየሱስን እንደራሳቸው ይወዱት ነበርና በጅራፍም ያስገረፈው እንዲህም ያደረገ አመፀኞች አይሁድ ደስ አሰኝቶ ወዲያው ያለ ሞት እንዲፈቱት ነበር እንጂ እንደሚሰቅሉት አውቆ ቢሆንስ ጲላጦስ ይሰቅሉት ዘንድ ባልሰጣቸው ነበር። እርሱ ሚስቱና ልጆቹ ሆነው ለሞት ባላደረሱትም ነበር፣ ከቶ ፍርዱንም ባልፈረዱበት ነበር። ዳግመኛም በሰንበት ማንም እንዳይፈውስ ይህን ራሱን ጽኑ ያደረገ ሰው አንተ ብትቀጣልን እኛም ፈተን እንቀጣዋለን ብለው በሐሰት ለጲላጦስ ነገሩት እንጂ በዚህ ሽንገላቸው ምክንያት ቃላቸው እውነት መስሎት ጲላጦስ ገረፈው። ዳግመኛም ከዚህ ሁሉ ወደ ጥንተ ነገራችን እንመለስ። ድንግልም በልጇ ቀኝ ቁማ ነበር። ዮሐንስም ወደ ቤቱ ሊወስዳት ወዶ ወደ እርሷ ቀረብ ብሎ ከእነርሱ ጋር ትሄድ ዘንድ ለመናት። እሷ ግን በልቅሶና በጩኸት በፍጹም ሐዘን ቆመች። ልጇንም እንዲህ እያለች ወደ ሀገር ተመለሰች። ልጄ ሆይ በላይ በሰቀሉ መስቀል ላይ ስትውል በፍቅር እሰናበታለሁ። ብርሃንን ስለተመላው ምራቃቸውንም ስለተፉበት ፊትህ እሰናበታለሁ። በሁለት ወንበዴዎች መካከል የተሰቀልክ ንጉሥ ሆይ ለመራቆትህ እጅ ነሳለሁ፣ ሰላምታም አቀርባለሁ። ልጄ ወዳጄ ሆይ በጠላቶች እጅ ሳለሁ ለከበረው ልብስህ እጅ ነሳለሁ፣ ሰላምታ አቀርባለሁ። ልጄ ሆይ ከራስህ ላይ ለተደፋው የእሾህ ዘውድ እጅ እየነሳሁ ሰላምታ አቀርባለሁ። ይህንና ይህን የመሰለ ልቅሶ እያለቀሰች እየጮኸች ወደ ዮሐንስ ፊት አደረሷት። እርሷም ከመጮህና ከማልቀስ ዝም አላለችም። ከልቅሶና ከሐዘኗ ብዛት የተነሳ ዓይኖቿ ሽልብታ አልሰጠችም። ልመናዋ በረከቷ ከኛ ጋር ለዘላለሙ ይደርብን፣ አሜን።